ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የአጀንዳ ማሰባሰብ የመጀመሪያው ዙር መድረክ በአዲስ አበባ መካሄድ ጀምሯል። ሀገራዊ ለውጡ ኢትዮጵያ በግብርናው ዘርፍ የምርታማነት አቅም በማጎልበት የምግብ ሉዓላዊነትን እንድታረጋግጥ የሚያስችሉ ታሪክ ቀያሪ ስኬቶች የተመዘገቡበት መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። ዓለም አቀፍ ነባራዊ ሁኔታን ታሳቢ ባደረገ መልኩ ነዳጅን በቁጠባ በመጠቀም የነዳጅ አቅርቦት ችግርን በጋራ ማለፍ እንደሚገባ አስተያየታቸውን ለኢዜአ የሰጡ የዩኒቨርሲቲ ፕሬዝዳንቶች ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ኢትዮጵያ ስደተኞችን ተቀብላ በማስተናገድና ተጠቃሚ በማድረግ ያሳካቻቸው ውጤቶች ዓለም አቀፍ ተደማጭነቷን እያሳደጉ መሆኑን የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የአጀንዳ ማሰባሰብ የመጀመሪያው ዙር መድረክ በአዲስ አበባ መካሄድ ጀምረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ መግለጹ ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት ጋር የመጀመሪያውን ዙር የአጀንዳ ማሰባሰብ መድረክ ማካሄድ ጀምረዋል። በመድረኩ የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ የሀገራዊ ምክክር ኮሚሽነሮች፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች እንዲሁም ሌሎች ባለድርሻ አካላት ታድመዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዚህ ወቅት እንዳሉት ኮሚሽኑ በትግራይ ክልልና በአዲስ አበባ ከ22 ጊዜ በላይ የውይይት መድረኮች ማዘጋጀቱን ገልጸዋል። ይሁን እንጂ የሀገራዊ ምክክሩን የአጀንዳ ማሰባሰብና ልየታ ስራ በትግራይ ክልል ማድረግ የሚያስችል ነባራዊ ሁኔታ ባለመኖሩ የመጀመሪያውን ዙር የአጀንዳ ማሰባሰብ መድረክ በአዲስ አበባ ማካሄድ ጀምረናል ብለዋል። በዚህ ዙር ያልተሳተፉ የትግራይ ክልል ተሳታፊዎችን በቀጣይ ለማወያየት ኮሚሽኑ ዝግጁ መሆኑንም አረጋግጠዋል። መድረኩ አጀንዳ ከማሰባሰብ ባለፈ ለዋና የሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ ተወካዮች የሚለዩበት መሆኑንም ተናግረዋል። ሀገራዊ ምክክር ኮሚሽኑ አካታችና ገለልተኛ ሆኖ እንደሚሰራ ገልጸው የትግራይ ክልል በምክክሩ ሂደት ተሳታፊ እንዲሆን እድል መመቻቸቱን ገልጸዋል። ከጥላቻ ፍቅርን፣ ከውዝግብ ምክክርን በማስቀደም ለሁላችንም የምትሆን ሀገር መገንባት የሚያስችል ውይይት የሚደረግበት መድረክ እንደሚሆንም እምነታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽነር አምባሳደር መሐመድ ድሪር በበኩላቸው ኮሚሽኑ እስካሁን የአጀንዳ ማሰባሰብንና ሌሎች የቅድመ ዝግጅት ስራዎችን ሲያካሄድ መቆየቱን ተናግረዋል። ኮሚሽኑ እስካሁን ያካሄዳቸው ውይይቶች አሳታፊና አካታች መሆናቸውንም ገልጸዋል። ኮሚሽኑ አለመግባባቶችን በምክክር መፍታት ባህል እንዲሆን የማድረግ ዓላማን ይዞ እየሰራ መሆኑንም ጠቁመዋል። ሀገራዊ ለውጡ ኢትዮጵያ በግብርና ዘርፍ የምርታማነት አቅም በማጎልበት የምግብ ሉዓላዊነትን እንድታረጋግጥ የሚያስችሉ ታሪክ ቀያሪ ስኬቶች የተመዘገቡበት መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የኢትዮጵያ ዜና አገልግሎት ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር የግብርና ምርታማነት ለምግብ ሉዓላዊነትና ለሀገራዊ ክብር በሚል መሪ ሀሳብ በለውጡ ዓመታት በግብርናው ዘርፍ የተገኙ ውጤቶች ላይ ያተኮረ የምክክር መድረክ ተካሂደዋል። መጋቢት 24 ቀን 2010 ዓ.ም የኢትዮጵያ ሀገራዊ ለውጥ እውን ከሆነበት ጊዜ ጀምሮ ግብርናው የሀገሪቱን ምጣኔ ሀብት ከሚደግፉ 5 ዋና ዋና የኢኮኖሚ ምሰሶዎች መካከል አንዱ ሆኖ ትኩረት ተሰጥቶት እየተሰራ ይገኛል። በለውጡ ማግስት ዘርፉን ከባህላዊ ወደ ዘመናዊ አሰራር ለማሸጋገር በተከናወኑ የተቀናጁ ተግባራት በስንዴ ምርት ራስን ከመቻል ባለፈ ለውጭ ገበያ የሚሆን ምርት ማምረት ተችሏል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ በዚሁ ጊዜ የግብርና ዘርፍ በምግብ ደህንነት፣ በስራ ዕድል ፈጠራ፣ በውጭ ንግድና በአየር ንብረት ላይ ግንባር ቀደም የኢኮኖሚ ድርሻ አለው ብለዋል። ከሀገራዊ ለውጡ በፊት የነበረው የኢትዮጵያ የግብርና ስርዓት በኋላ ቀር አሰራርና በአየር ንብረት ለውጥ ይፈተን እንደነበር አስታውሰው አዝጋሚ የምርታማነት የአስተራረስ ስርዓቱም የግብርናው ዘርፍ ታሪክ የሚያጎድፍና ምርታማነትን የሚያቀጭጭ ሂደቶች ውስጥ ማለፉንም አስታውሰዋል። በኢትዮጵያ ሀገራዊ ለውጥ ማግስትም የግብርና ምርታማነትን የሚያሻሽሉ የፖሊሲና ስትራቴጂ እርምጃዎች መወሰዳቸውን አንስተዋል። በዚህም ሀገራዊ ለውጡ የግብርናው ዘርፍ የኢትዮጵያውያን የምግብ ሉዓላዊነት ማረጋገጥ የሚያስችል ታሪክ ቀያሪ የምርታማነት ምዕራፍ ውስጥ ገብቷል ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተግባራዊ የተደረገው የግብርና ምርታማነት የመኸርና የበጋ መስኖ ስንዴ እመርታዊ ውጤት መገኘቱንም አስታውቀዋል። የሀገር በቀል የኢኮኖሚ ማሻሻያ ፖሊሲ አቅጣጫም ለዘመናት ስንዴ ሲሰፈርለት የነበረን ሀገርና ሕዝብ የምግብ ሉዓላዊነት በማረጋገጥ ራስን ወደ መቻል እመርታዊ ሽግግር እያደገ መሆኑንም አብራርተዋል። በሌማት ትሩፋትና በአረንጓዴ አሻራም የምግብና የስነ ምግብ ስርዓትን የሚያሻሽል ውጤታማ ምርታማነት አቅም መፈጠሩን አንስተው በቀጣይም የኢትዮጵያ የተሟላ የግብርና ሉዓላዊነትን ለማረጋገጥ የተመዘገቡ ስኬቶች ተጠናክረው እንደሚቀጥሉም አረጋግጠዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ የፓናል ውይይቱ የሀገራዊ ለውጡን 8ኛ ዓመት ምክንያት በማድረግ የግብርናውን ጉዞና ስኬቶች ለመዳሰስ የተዘጋጀ መሆኑን ጠቁመው የኢትዮጵያን ብሔራዊ ጥቅም፣ ሀገራዊ ክብርና ሉዓላዊነት እንዲሁም ገጽታን መገንባትና ማስጠበቅ የኢዜአ ዋነኛ ተልዕኮ መሆኑን ገልጸዋል። በኢትዮጵያ ሀገራዊ ለውጥ የመጋቢት 24 ዋዜማ የሚካሄደው የግብርና ምርታማነት ለምግብ ሉዓላዊነትና ሀገራዊ ክብር ወሳኝ በመሆኑም ፓናሉ መዘጋጀቱንና ቀጣይነት እንደሚኖረውም ተናግረዋል። ዓለም አቀፍ ነባራዊ ሁኔታን ታሳቢ ባደረገ መልኩ ነዳጅን በቁጠባ በመጠቀም
የነዳጅ አቅርቦት ችግርን በጋራ ማለፍ እንደሚገባ አስተያየታቸውን ለኢዜአ የሰጡ የዩኒቨርሲቲ ፕሬዚዳንቶች ገለጹ። የደብረ ታቦር ዩኒቨርሲቲ ፕሬዚዳንት ዶክተር ሰለሞን አበጋዝ ለኢዜአ እንደገለጹት በዓለም አቀፍ ተለዋዋጭ ሁኔታዎች የነዳጅ አቅርቦት እጥረት በሀገራት ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ለአብነትም የመካከለኛው ምስራቅ ያለውን ጦርነትና አለመረጋጋትን በማንሳት ይህም ነዳጅን በሚፈለገው ደረጃ ለማግኘት አዳጋች እያደረገው መሆኑን ገልጸዋል። በመሆኑም ችግሩን ለመቋቋም ተቋማት የነዳጅ አጠቃቀማችንን በቁጠባ እንዲሆን ማድረግ ይኖርብናልን ብለዋል። ለዚህም በዩኒቨርሲቲያቸው ነዳጅን በቁጠባ አገልግሎት ላይ ለማዋል የሚያስችሉ አካሄዶችን እያጤኑ መሆኑን ተናግረዋል። የመደወላቡ ዩኒቨርሲቲ ፕሬዚዳንት ዶክተር ብርሃነ መስቀል ጠና በበኩላቸው በመካከለኛው ምስራቅ ያለው አሁናዊ ሁኔታ የነዳጅ አቅርቦት ችግር እየፈጠረ ይገኛል። ይህም ማህበራዊና ኢኮኖሚያዊ እንቅስቃሴን ከማሳለጥ አኳያ እንቅፋት መሆኑን ጠቁመው ችግሩን ለማለፍም እንደ ዜጋ የሚጠበቅብን ኃላፊነት በአግባቡ መወጣት ተገቢ መሆኑን አንስተዋል። በተለይም ተቋማት የስራ እንቅስቃሴ ሲያደርጉ ነዳጅን መቆጠብ የሚያስችሉ አካሄዶችን መከተል እንደሚገባቸውም ጠቁመዋል። ዩኒቨርሲቲው ከዚህ አኳያ ነዳጅን በቁጠባ መጠቀም የሚያስችሉ አሰራሮችን ለመተግበር መዘጋጀቱን ገልጸዋል። ይህን ችግር በጋራ ለማለፍ ህብረተሰቡ ነዳጅን በቁጠባ እንዲጠቀም የታዳሽ ኃይል አማራጮችን የመጠቀም ስልትን መከተል፣ የእግር ጉዞ ባህልን ማጎልበት፣ አላስፈላጊ የጉዞ ፕሮግራሞችን መሰረዝና ማቆም፣ የህዝብ ትራንስፖርትን መጠቀም፣ በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ረገድ ከመንግስት ጋር አብሮ እንዲሰራ ጥሪ ቀርቧል። ኢትዮጵያ ስደተኞችን ተቀብላ በማስተናገድና ተጠቃሚ በማድረግ ያሳካቻቸው ውጤቶች ዓለም አቀፍ ተደማጭነቷን እያሳደጉ መሆኑን የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን ገለጹ። ኢትዮጵያ ከ1 ሚሊዮን በላይ ስደተኞችና ጥገኝነት ጥያቄዎችን ተቀብላ እያስተናገደች እንደምትገኝም መረጃዎች ያመላክታሉ። በዚህም ኢትዮጵያ በአፍሪካ ከኡጋንዳ ቀጥሎ ሁለተኛ ሀገር ስትሆን በዓለም አቀፍ ደረጃ ደግሞ በ7ኛ ደረጃ ላይ መቀመጧን ከአገልግሎቱ የተገኘው መረጃ ያሳያል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን ከኢዜአ ጋር ባደረጉት ቆይታ እንዳሉት ኢትዮጵያ ስደተኞች የልማት አጋር ሆነው እንዲንቀሳቀሱ የሚያስችል ምቹ ሁኔታን ፈጥራለች ብለዋል። በፈረንጆቹ 1951 የወጣውን ዓለም አቀፉን የስደተኞች ኮንቬንሽን በመተግበር ስደተኞችን በላቀ ደረጃ እየተንከባከበች መሆኑን ጠቁመው ስደተኞች ደህንነታቸው ተጠብቆ አስፈላጊውን ድጋፍ እንዲያገኙ እየተደረገ መሆኑን አስረድተዋል። ስደተኞች ትምህርት፣ ጤናና የምግብን ጨምሮ የተለያዩ ማህበራዊና ኢኮኖሚያዊ አገልግሎቶችን እንዲያገኙ በማድረግ ረገድ በርካታ ተጨባጭ ተግባራት እየተከናወኑ እንደሚገኙ ተናግረዋል። እንደ ዋና ዳይሬክተሯ ገለጻ ስደተኞች ከተቀባይ ማህበረሰቡ ጋር ያላቸውን ማህበራዊና ኢኮኖሚያዊ መስተጋብሮችን የሚያጠናክሩ ተግባራት በመከናወን ላይ ናቸው ብለዋል። ስደተኞች ተጠልለው በሚገኙባቸው አካባቢዎች ካለው ተቀባይ ማህበረሰብ ጋር መስተጋብራቸውን በማጠናከር በልማት እንዲሳተፉና ተጠቃሚ እንዲሆኑ እየተደረገ መሆኑንም አንስተዋል። ኢትዮጵያ የስደተኞችን መብቶች በማክበር ከዜጎች እኩል ተጠቃሚ እንዲሆኑ ማድረግ መቻሏ እንዲሁም ስደተኞችን በመንከባከብና ተጠቃሚ በማድረግ ያሳካቻቸው ውጤቶች ዓለም አቀፍ ተደማጭነቷ እንዲጎላ ያደረጉ መሆኑንም አብራርተዋል። ኢትዮጵያ ተወልደው ያደጉና ትምህርታቸውን ተከታትለው ወደ ሀገራቸው የተመለሱ ስደተኞች የኢትዮጵያ አምባሳደሮች በመሆን ስሟን በበጎ እያስጠሩ እንደሚገኙ ያነሱት ዋና ዳይሬክተሯ ይህም ለቀጠናዊ ትስስር አዎንታዊ አስተዋጽኦ እያበረከተ ነው ብለዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ሰላም ቆዩ።